ሰላም ተመልካቾቼ እንዴት ናችሁ? ዛሬ በዚህ ቪዲዮ ላይ የተማሪ ግሬድ በምን አይነት መልኩ እንደምንሰራ እናያለን። ይሄ ማለት ምንድነው? ተማሪ ባመጣው ውጤት መሰረት A+፣ A፣ A-፣ B+፣ B፣ B- እያልን ተማሪዎችን ግሬድ የምናደርግበትን መንገድ በዚህ ቪዲዮ ላይ እናያለን። ቪዲዮን ከመጀመራችን በፊት ያው እንግዲህ ኤክሴል ላይ ስለሆነ ኤክሴል ያስፈልጋችኋል። የኛና የናንተ ኤክሴል ቨርዥን ሊለያይ ይችላል። ነገር ግን አሰራሩ ተመሳሳይ ስለሆነ በተለያየ ቨርዥን ይሄንን ፎርሙላ ተጠቅማችሁ የፈለጋችሁትን ግሬድ መስራት ትችላላችሁ ማለት ነው። እስከመጨረሻው መከታተል እንዳትረሱ። መጀመሪያ የሚያስፈልጋችሁ ምንድነው? የተማሪ ያመጣው ስኮር ያስፈልጋል። እንደምታዩት እዚህ ጋር የተለያዩ ተማሪ ስቱደንት አይዲ አለኝ። ከአይዲው ባሻገር ያመጡት ከመቶ ስኮር አለኝ። እንዲሁም ደግሞ ግሬዱን የማስቀምጥበት አንድ የኤክሴል ኮለምን አለኝ ማለት ነው። የመጀመሪያው ስቱደንት ST 001 የሚለው ያመጣው ስኮር 73 ነው። ስለዚህ ስንት ነው የሚገባው ግሬድ የሚለውን ካልኩሌት እናደርጋለን። ማኑዋሊ የምትሰሩ ከሆነ ለምሳሌ 73 በምንና በምን ሬንጅ መካከል ነው? በ65 እስከ 75 ድረስ ነው ሬንጁ። ስለዚህ የተማሪ የሚያገኘው ስንት ነው ማለት ነው? ቢ ማይነስ ያገኛል ማለት ነው። ማኑዋሊ ከመስራት ይልቅ ለእነዚህ ሁሉ ተማሪዎች በቀላሉ ፈንክሽን ተጠቅመን የምንሰራበትን መንገድ አብረን እናያለን ማለት ነው። ስለዚህ ስኬሉ አለን እዚህ ጋር በስኬሉ መሰረት ነው የምንሰራው። መጀመሪያ የስቱደንት አይዲ 001ን ካልኩሌት የምናደርግበት ግሬዱን ሴሌክት እናደርጋለን። እንደምታዩት ይሄ ብላንክ ነው፣ ባዶ ቦታ ነው ሴሌክት ያደረኩት። ሴሌክት ካደረጋችሁ በኋላ ኤክስ የምትለዋን ትነካላችሁ፣ ወይም ደግሞ ኢንሰርት ፈንክሽን የምትለዋን ትነካላችሁ። በመቀጠል ከታች ሴሌክት ፈንክሽን የሚለው ስር ምን አለ? ኢፍ ሰም ኮንካቲኔት እንደምታዩት ብዙ አለ። እናንተ ሊለያይ ይችላል፣ ችግር የለውም። ኢፍ ነው የምንፈልገው። ምናልባት እዚህ ሊስት ላይ ኢፍ ከሌለ ከላይ ያለውን እናጠፋና ምን ብለን ሰርች እናደርጋለን? ሰርች የምናደርግበት ቦታ ስለሆነ ኢፍ ብላችሁ ጽፋችሁ ጎ የምትለዋን ትነካላችሁ። ጎ ስትሉ ፈርስት ላይ ይመጣላችሁ ኢፍ ነው ማለት ነው። ስለዚህ ኢፍ የምትለዋን ሴሌክት ካደረጋችሁ በኋላ በመቀጠል ኦኬ የምትለዋን ሴሌክት ታደርጋላችሁ። እንደምታዩት በዚህ መልኩ ይመጣላችኋል ማለት ነው። ስለዚህ እንደዚህ ከመጣላችሁ በኋላ ነው ግሬዱን ነው ካልኩሌት የምናደርገው። የማንን ግሬድ? የኤስቲ አንደርስኮር 001ን ግሬድ ነው ካልኩሌት የምናደርገው። ስንት ነው ያመጣው? 73 ነው ያመጣው። ስለዚህ ምንድነው የምናደርገው? 73ን አንድ ጊዜ በመጀመሪያ እዚህ ጋር ሎጂካል ቴስቱን ነው የምናስገባው። ሎጂካል ቴስት ላይ ክሊክ ካደረጋችሁ በኋላ 73 ማለት ወይም ደግሞ ተማሪው ያመጣው ውጤት የመጀመሪያ ቴስት የምናደርገው ምንድነው? ኤ ፕላስ ነው። ስለዚህ ከ95 የሚበልጥ ወይም ደግሞ እኩል ከሆነ እዚህ ጋር እንደምታዩት የቢቱ ቢቱ ማለት ነው ቢ ሁለት ቁጥር ደግሞ እዚህ ጋር አለ። ስለዚህ ቢቱ ማለት ነው 73 ነው ማለት ነው። ስለዚህ የ73 እዚህ ጋር እንደምታዩት ክሊክ ስላደረኩት ትንሽ ተበላሽቷል። ያ ቢቱ ከ95 በላይ ካመጣ ምንድነው የምንሰጠው? ኮንዲሽኑ ትሩ ሲሆን ኤ ፕላስ እንሰጣለን ማለት ነው። ኤ ፕላስ እንሰጣለን ማለት ነው። ስለዚህ ይሄ ኮንዲሽን ትሩ ከሆነ ወይም ደግሞ ይሄ ተማሪው 73 ነው ያመጣው፣ ነገር ግን ሌላ ተማሪ ሊሆን ይችላል 95 በላይ ከሆነ ኤ ፕላስ ስጠው። ካልሆነሳ እዚህ ጋር እንደምታዩት ፎልስ ሲሆን ማድረግ ያለብን ነገር ምንድነው? ከታች እንጽፋለን ማለት ነው። ከ95 በላይ ካላመጣ ምን ቼክ እናደርጋለን? ከዚህ ጋር እንደምታዩት ከ90 በላይ ደግሞ ማምጣቱን ቼክ ማድረግ አለብን ማለት ነው። ስለዚህ ይሄ ተማሪ ከ95 በላይ ካመጣ ኤ ፕላስ ስጠው፣ ከ95 በታች ካመጣ ደግሞ ሌላ ካልኩሌት እናደርጋለን ማለት ነው። ስለዚህ ቫልዩ ኢፍ ፎልስ የምትለዋን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ከእንደገና ቼክ እናደርጋለን ማለት ነው። ከ90 በላይ ማምጣቱን ደግሞ ቼክ እናደርጋለን። ስለዚህ ፎልስ የምትለዋ ቴክስት ፊልድ ላይ ክሊክ ታደርጉና ሄዳችሁ እዚህ ጋር ኢፍ የምትል ትመጣለች። አሁን እንደዚህ ባዶ ካረኩት ሌላ ነው የሚመጣው። እዚህ ጋር ኢፍ የምትላለች፣ እሷን አንድ ጊዜ ክሊክ ስታደርጉ አዲስ ብላንክ ያመጣላችኋል። ናው ይሄው ተማሪ ወይም ደግሞ 73 ያመጣው ተማሪ ስኮሩ ከስንት በላይ ከሆነ ቀጥሎ ቼክ የምናደርገው ከ90 በላይ። ስለዚህ 90 ብለን እንጽፋለን። 90 ከ90 እስከ 95 ከሆነ ወይም ደግሞ ከ90 እስከ 95 ካመጣ ደግሞ ምን ስጠው እንላለን? ኤ ስጠው እንላለን። ካላመጣሳ ከእንደገና ቼክ እናደርጋለን የኤ ማይነስን። ስለዚህ ምንድነው የምናደርገው? እዚህ ጋር መተን ኢፍን እንነካለን። አዲስ ይሰጠናል። 73ን ሴሌክት እናደርጋለን። ግሬተር ዛን ኦር ኢኳል ሱ። አሁን ቼክ የምናደርገው ምንድነው? 85ን። ስለዚህ 85 ብለን እንጽፋለን። 85 በላይ ካመጣ ምንድነው የሚሰጠው? ኤ ማይነስ። ቀጣይ ፎልስ ከሆነስ ካላመጣስ እንደዛ ከእንደገና ኢፍን እንጫናለን። ኢፍ ላይ ከእንደገና 73
ስንት 73 ከስንት በላይ መሆኑን ቼክ እናደርጋለን። ባትሪ እያለቀ ስለሆነ ባትሪ ሎ ያሳየው። ሶ ከምን በላይ መሆኑን ቼክ እናደርጋለን። አሁን ኤ ማይነስ ለን ስለዚህ ከ80 በላይ መሆኑን ቼክ እናደርጋለን። ግሬተር ዛን ኦር ኢኳልስ ቱ 80 80 በላይ ከሆነ ስንት ነው የሚያመጣው? ቢ ፕላስ እሺ ቢ ፕላስ ካላመጣሳ ከዛ በታች ከሆነሳ ፎልስ ላይ እንገባለን። ፎልስ ላይ ከገባን በኋላ ቀጥሎ ምንድነው አደረገው? እዚሽ ጋር መተን ኢፍ እንነካለን። ፈጠን ያልኩት ኦሬዲ ተመሳሳይ ስለሆነ ነው። ከዚህ በኋላ አሁንም 73 ስኮሩ ከምን ግሬተር ዛን ኦር ኢኳልስ ቱ ከስንት ከሆነ የቢ ፕላስን ሰርተናል፣ የቢ ላይ ነው። ስለዚህ 75 ብለን እንጽፋለን። 75 ከሆነ 75 በላይ ከሆነ ምንድን ነው የሚያመጣው? ቢ። ስለዚህ ቢ እንጽፋለን። ፎልስ ከሆነ ደግሞ ተመልሰን መተን ኢፍን እዚህ ጋር እንነካለን። ባዶ ይሰጠናል። አጌን 73ን ቼክ የምናደርገው ምንድነው? ግሬተር ዛን ኦር ኢኳልስ ቱ ከስንት በላይ መሆኑን ከ65 በላይ መሆኑን ዳትስ የቢ ማይነስን ካልኩሌት እናደርጋለን ማለት ነው። ስለዚህ ከ65 በላይ ከሆነ ቢ ማይነስ ነው የሚሆነው ማለት ነው። ስለዚህ እነዚህን ፊልዶች ቀጥታ ፎልስ በሚሆንበት ጊዜ ምን ሀፕን ያደርጋል የሚለውን እስከ መጨረሻው ጊዜ የነካችሁ ቼክ ታደርጋላችሁ ማለት ነው። ሶ አሁን 65 ሰርተናል። አሁን ሲ ማይነስ ነው የምንሰራው። ስለዚህ 55 ስለዚህ 73 ወይም ደግሞ የመጀመሪያው የስቱደንት 001 አይዲ ግሬተር ዛን ኦር ኢኳልስ ቱ ከ55 በላይ ከሆነ 55 በላይ ከሆነ ምን ነው የሚሰጠው? ሲ ፕላስ ካልሆነሳ ሲ ፕላስ ከ55 በታች ከሆነሳ መልሰን ኢፍ እንነካለን። እዚህ ጋር ያለው 73 ነው፣ ግን ምንም ቢሆን እንደዚህ ከመጨረሻው መሄድ አለባችሁ ማለት ነው። የመጀመሪያውን ተማሪ ብቻ ነው ካልኩሌት የምናደርገው። ስለዚህ አንድ ካልኩሌት ካደረጋችሁ በኋላ እንደዚህ በተደጋጋሚ ክሊክ ማድረግ የለባችሁ፣ ካልኩሌት ማድረግ የለባችሁ። ሶ አሁን ደግሞ 50 ነው ቼክ የምናደርገው። 50 ከሆነ ሲ ነው የሚያገኘው። ፎልስ ከሆነ ደግሞ መልሰን ኢፍ እንነካለን። ከዛ በኋላ 50 ቼክ አድርገናል፣ 45 ነው። ስለዚህ 73 ግሬተር ዛን ኦር ኢኳልስ ቱ ስንት 50 ከ50 በላይ ከሆነሳ ከ50 በላይ ከሆነ ምድር የሚሰጠው ሲ ማይነስ። ከዛ ፎልስ ከሆነሳ ለዲ ደግሞ እንሰራለን። ስለዚህ እዚህ ጋር ዲን ካልኩሌት እናደርጋለን። ይሄው 73 ይሄው ተማሪ ከ35 በላይ ካመጣሳ ግሬተር ዛን ኦር ኢኳልስ ቱ 35 በላይ ስለሆነ 35 ከ35 በላይ ካመጣ ምር የምንሰጠው ዲ። ከዛ በኋላ እስከ 35 በላይ ካልሆነስ እዚህ ጋር አሁን መጨረሻ ላይ እዚህ ጋር ስትደርሱ ለፎልስ ሄዳችሁ ኢፍን መጫን አይጠበቅባችሁ ማለት ነው። ሶ ከ35 በላይ ከሆነ ዲ ይሰጣል። ከ35 በላይ ካልሆነሳ ሚንስ ምን ማለት ነው? በላይ ካልሆነ በታች ነው የሚሆነው ማለት ነው። ከ35 በታች ከሆነ ደግሞ ምር የሚሰጠው it ማተር ከ0 እስከ 35 ኤፍ ስለሆነ መጨረሻ ላይ ሲጨርሱ ቫልዩ ኢፍ ፎልስ የሚለው ላይ ኤፍ ትጫናላችሁ ማለት ነው። ኤፍ እንሰጠዋለን። በመቀጠል በቀጥታ ኦኬ ትላላችሁ። ከዛ በኋላ ካልኩሌት አድርጎ ራሱ ያስቀምጥላችኋል ማለት ነው። እንደምታዩት 73 ማለት ነው ከ65 እስከ 75 that is b ማይነስ ነው ማለት ነው። ስለዚህ 73 b ማይነስ ነው። ስለዚህ b ማይነስ ያስቀምጥልናል ማለት ነው። ቅድም እንዳልኳችሁ አንዴ ብቻ ነው ካልኩሌት የምናደርገው። ከዚህ በኋላ እዚሽ ጋር ጥግ ላይ መታችሁ ኮርነሯን ይዛችሁ ወደ ታች ጫን ስትሉት እንደምታዩት ለሁሉም ተማሪ ካልኩሌት ያደርጋል። አንዱን ቼክ እናድርግ። ለምሳሌ እዚህ ጋር 94 ያመጣ 94 ካመጣ ከ90 እስከ 95 ባለ ሬንጅ ውስጥ ነው። ስለዚህ ኤ ነው የሚሰጠው ማለት ነው። ስለዚህ ኤ ግሬድ ይሰጥላችኋል ማለት ነው። ወይም ደግሞ የመጨረሻው ላይ ክሊክ ታደርጉና እዚች ኮርነር ላይ መታችሁ ደብል ክሊክ ታደርጉ ለሁሉም ተማሪ በአንድ ጊዜ ወደ ታች ድራግ ሳታደርጉ ካልኩሌት ያደርግላችኋል ማለት ነው። እንደምታዩት የተማሪዎችን ግሬድ በዚህ አይነት መልኩ ካልኩሌት ማድረግ ትችላላችሁ። አይ ሆፕ ፈጠን ካልኩባችሁ መልሳችሁ ቪዲዮችን ቼክ እያደረጋችሁ ከእንደገና ማየት ትችላላችሁ። ግሬድ በዚህ መልኩ ካልኩሌት ማድረግ ትችላላችሁ። ጥያቄ ካላችሁ ኮሜንት ሴክሽን ላይ ድሮፕ አድርጉልኝ። ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ ቪዲዮ ላይ እስከምንገናኝ ለአሁኑ በዚህ ሰናበታችኋለሁ። ሰላም ሁኑልኝ።